ነፍስ የሌለው ሰው ማታክ ከሆነ ሰውን አበጀው ሲል ነፍስ ያለው ነው ማለት ነው። ከዛ ይቀጥልና አይ እንደዛ አይደለም፣ እንደዛ አላልኩም እኔ። እሺ እግዚአብሔር ሰውን እግዚአብሔር አምላክም ሰውም ከምድር አፈር አበጀው ይላል። ከዛም በኋላ በአፍንጫው የህይወት እስትንፋስ እፍ አለበት ካለ በኋላ ነው ሰውም ህያው ነፍስ ያለው ሆነ ብሎ የሚለው። ስለዚህ ነፍስ ከምድር አይደለም ማለት ነው። ስጋና ደም ነው ከምድር እንጂ ነፍስ ከምድር ነው። ቆይ አንዴ ሰውን አበጀው ሲል ከምድር አፈር ማለት ነው። ሰውን አበጀው ሲል ነፍስ ያለው ነው የሌለው? አይደለም፣ ነፍስ ያለው አይደለም። እስከዛ እሺ፣ እስከዛ ነፍስ ያለው አይደለም። ሰው ተብሏል አልተባለም? ሰው ተብሏል፣ ግን ነፍስ ያለው ህያው ነፍስ አልሆነማ። እስከዛ ቀጥሎ እኮ ነው ህያው ነፍስ ያለው ብሎ ያለው። ቆይ ህያው ነፍስ አልሆነም። እሺ፣ ግን ነፍስ አለ ወይስ የለም ስለ የለውም ብለኸኛል። ከሌለው ለምን ሰው ተባለ? ነፍስ የሌለው ሰው አላቅም ስላልክ ቅድም ማለት ነው። እዛ እኮ ፍጥረቱን እየተናገረ እኮ ነው። እግዚአብሔር ሰውን ከምድር አፈር አበጀ ካለ ጥያቄ መልስ። ለምን ሰው ተባለ? ነፍስ የሌለው እኮ የህይወት እስትንፋስ እፍ ካለበት በኋላ እኮ ነው ህያው ነፍስ የሆነው ሰው። እስከዛ እኮ ሰው ሙሉ ሰው አልሆነም እያለ እኮ ነው መጀመሪያ ስጋና ደም ከምድር ካበጀ በኋላ ጥያቄ። ኦኬ ቆይ ሙሉ ሰው አልሆነም። አንዴ እየተቆራረጠብኝ ይሁን አላውቅም፣ ብቻ አንድ እያዳመጥከኝ። ሙሉ ሰው አልሆነም። እሺ ግማሽ ሰው ነበረ? እየፈጠረ እኮ ነው። አሁንም ፍጥረቱን አልጨረሰም እኮ ስላፈጣጠር እየተናገረ ስጋና ደም ከምድር ካበጀ በኋላ ቆይ ስመኝ አንዴ። አልጠየቅኩህም ማን እሱ ያልጠየቅኩህን ስመኝ እንዴት ይባላል? ሙሉ ሰው አልነበረም አልከኝ። ሰውን ከምድር አፈር አበጀው ሲል ሙሉ ሰው አልነበረም አልከኝ። ግማሽ ሰው ነበር ወይ አልኩ። ኦኬ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ካለ በኋላ አበጀው አስተካከለ ብሎ ካለ በኋላ በአፍንጫውም የህይወት እስትንፋስ እፍ አለበት አለ። ቀጥሎ ደግሞ ሰውም ህያው ነፍስ ያለው ሆነ አለ። ስለዚህ ከዛ ፊት ህያው ነፍስ የሌለው ሞት አሁን የሞተ ሰው አለ እንደዛ ነበረ እያለ ነው መጀመሪያ ያን ሲያበጀው ማለት ነው። የሞተ ሰው ይችላል ግን እንደሞተ ሰው ነበር አስቀድሞ፣ ግን የህይወት እስትንፋስ የለበትም። እሺ እንደሞተ ሰው ከሆነ ሞት ነፍስ ስትለይ የሚመጣ ነው አይደለ? አስቀድሞ ነፍስ የነበረው ነበረ? አልገባኝም። ቆይ የሞተ ሰው ከተባለ ነፍስ የተለየው ማለት ነው ወዳጄ። የሞተ ሰው ብትለው አስቀድሞ ነፍስ የነበረው ሆኖ ከዛ ልክ ነፍሱ ስትለየው የሞተ ሰው ይባላል። አሁን ጥያቄ ሰውን ከምድር አበጀው ሲል ዮባ አቤት መምህር አይረዳህም እኮ እሱም መስመር እንዲህ ብለህ መልስለት። እሺ ይቀጥል። መሐባ አልቦ ሀበቦ ነው። አዳም ሰው የሚባል ሳይኖር ቀድሞ ሰው ሆኖ ስለተገኘ ከምድር አፈር አበጀው ነው የሚባል። አሁን አንተ ቃዶሽ ነው ማነው ያላችሁት ወንድማችን? ከምድር አፈር ነው። አንተ ደግሞ በግል የፈጠረህ አንተ እኮ አባት አለህ እናት አለህ። አዳም እናት የለውም አባትም የለውም። ከምድር መሐባ አልቦ ሀበቦ ነው እሱን የፈጠረው። ከዚያ በኋላ ደግሞ አንተ ደግሞ በዘር በተከፍሎ ተገኘ። ከዚያ ካለመኖር ወደ መኖር ከመጣው አዳም ወይም ከአዳም በፊት ሰው ሳይኖር አዳም ቀዳሚ ፍጥረት ሆኖ የፍጥረታት ሁሉ ቀዳሚ ሆኖ ነው አይደል የተገኘው? ለመማር ከሆነ ማለት ነው የፈለከው። ለክርክር ከሆነ ፓርላማ አይደለም። እኔ ለመከራከር አይደለም እኮ ምን መሰለህ እኔ ያልኩ ያለው ቆይ የአዳምና የኔ አፈጣጠር አንድ አይነት አይደለም። እኔ እሱን የምመስለው በባህሪ ብቻ ነው። ሰው በመሆን ነፍስ አለኝ እንደሱ፣ ስጋ አለኝ እንደሱ፣ በዚህ ብቻ ነው። በአመጣጥ ግን እኔ እናትና አባቴ ተራክቦ አድርገው በእነሱ ዘር ነው የተገኘሁት። እሱ ግን እናት አባቱ ተራክቦ አድርገው አይደለም የተገኙት። ትክክል አይደለም? ገብቶሃል ሐሳብ? አዎ ገብቶኛል። ስለዚህ እሱ ቀዳሚ ፍጥረት ነው። ቀዳሚ ፍጥረቱ ተብሎ ለሚጠራው ለአዳም የተነገረውና የተደረገው ለእኔም አዳም እፍ የተባለበት ነፍስና ስጋ የሚከፈልለት እናት አባት ስለሌለው ነው። አንተ ግን ተከፍሏል። ነፍስ የአዳም ስጋ ከማን የተከፈለው? ያንተ ስጋ ከእናቴ የተከፈለ ብለሃል ቅድም። የአዳም ስጋ ከማን የተከፈለው ብዬ ብለህ ከእናቱ የምትለኝ ነህ? እናት የለው። ከአባቱ እንዳትለይ አባት የለው። መሐባ አልቦ ሀበቦ የመጣ አዳምና ካለመኖር ወደ መኖር የመጣ አዳምና በአዳም መኖር ውስጥ ከአዳም አብራክ የተከፈለ አቤልና ቃየል ወይም ሉድና አቅሌማ እሱ የተለያየ መስመር ነው። ስለዚህ ያንን አምጠህ ጥንተ ተፈጥሮውን አሁን ላለው ሐዲስ ተፈጥሮ ወይም አሁን ላለው በስጋ ለመገኘታችን ከእናት ከአባት ለመከፈላችን የሆነውን ሐሳብ
ያንን እኮ ነፍስ እፍ ያለበት ነፍስ ከምን አለው አዳም ከማን ያምጣ ከእናቱ አያመጣም ነበር እንዳትለይ የለውም ብያለሁ ከአባቱ የለውም ብያለሁ ስለሌለው እግዚአብሔር እስትንፋስ እፍ አለበት እኔን ግን በየቀኑ እየመጣ ሰው በተወለደ ቁጥር አዲስ እየፈጠረ ነፍስ እያመጣ እፍ ሲል አይኖርም ለምን ካልከኝ ያቺ አንዴ ከአዳም የተፈጠረችዋ ወይም ለአዳም የተሰጠችዋ ባህሪ ያቺ ነፍስና ስጋ አለች ሰው ከዚያ ሲወለድ ያን መስመር ጠብቆ ስጋን ልክ ስጋን ይፈጥራል እንደ እግዚአብሔር የኔን ስጋ በየቀኑ እየፈጠረ አይደለም ያመጣ ስጋ ከእናቴ ይከፈላል ካል ነፍስም ያንኑ ነው እንጂ እንደ ፋብሪካ በአዲስ እግዚአብሔር እያመጣ እየፈጠረ አያስገባም ይሄ ፕሮቴስታንቲዝም በነገራችን ላይ እንደዚህ ብሎ እኮ አያምንም ሞዚስ የሚባሉት በአራተኛው ምዕተ ዓመት የነበሩ ከሃዲያን ናቸው ይሄን ሐሳብ የመካነ ነፍሳት አለ እዚያ ውስጥ እንደ ልብስ እያመጣ ይሰካል የሚሉ ወይም ደግሞ እንትን ያዋሃዳል የሚሉ አካላት ነው የነበሩ አንተ ከየት እንዳገኘው ባላውቅም ማለት ነው ስለዚህ እንደዛ ብዬ አይደለም አይ መጽሐፍ ቅዱስ ላይ አሁን ነፍስ ከእናትም ከአባትም እንደሚገኝ አያስተምርም በየትኛውም ተጽፎ አይገኝም አናገኘውም መጽሐፍ ቅዱስ ላይ የምናገኘው መጽሐፍ ቅዱስን እንደሱ ለመናገር አንተ አትችልም በነገራችን ላይ መጽሐፍ ቅዱስ እንዲሁ በመላት ሳይረዱ በመስኮት አይቶ እንደዚህ የሚባል ነገር የለውም እንደዚህ የሚባል የለውም አይባልም ይላል እንጂ ዕብራውያን ምንድነው የሚል ቅድም ዮሐድ ሲያስተምር የት ነበር አይ ካለ ያምጡና ያሳዩን እኔ እኮ ችግር የለውም መረጃ ካለ ነፍስ ከእናቱ እንደሚወረስ ይወባ ቅድም ዮሐድ አውጥቶ ሲያነብለት የነበረውን የነሶ ለዘነሶ መላእክት አላም ዘራ አብርሃም የሚለውን እሱንን በደንብ አድርጋችሁ አንቡለት ነገረ ክርስቶስ ዮሐድ ወይ ይወባ አንዳችሁ አውጡለት ይወጥ እሺ ያው ባጭር ቅድም መምህር ኤፍሬምም ሲናገሩት ነበር ቅዱስ ክርስቶስ ባጭሩ ሰው ሆኗል አይደል ለምሳሌ ቃል ስጋ ሆነ ይላል አይደል ኦፍ ኮርስ ያ ክርስቶስ ሰው ሆኗል አዎ ቃል ስጋ ሆነ ሲባል ሰው ሆነ ማለት ነው ወይስ አይደለም ሰው ሆነ እንደማለት ነው ነፍስ ያለው ወይስ የሌለው አረ ነፍስ አለው እንጂ እስቲ ነፍስ ቃል ነፍስ ሆነ የሚለው ከየት አምጥተ ተረዳው እስኪ አሳየ ኦኬ እኔ አሁን ነፍስ ጀመር የምረዳው አሁንም ከእናትም ከአባት የሚወርስ አይደለም ነፍስ ከሰማይ ነው ከእግዚአብሔር ዘንድ ነው እንጂ ቆይ አንዴ ነፍስ አሁን ሰው ሲፈጠር ከእግዚአብሔር ዘንድ ነው እንጂ ነፍስ ከእናት ወይም ከአባት የሚወርስ ነገር አይደለም መጽሐፍ ቅዱስ ኢየሱስ ክርስቶስ የተካፈለው ቃል ነፍሱ ከሰማይ ነው የመጣው እሱ ነፍሱ ከሰማይ ነው የመጣው የክርስቶስ ነፍሱ ኦፍ ኮርስ በሰማይ ከሰማይ ነው እንጂ የመጣው እና ከየት ነው የመጣው ቃልና ነፍስ ናቸው መተው ስጋ ይሆኑ ማለት ነው እንዳንተ አባባል ቃልና ነፍስ ስጋ አይ እንደዛ አይደለም ያላልኩት ለምን ትላለህ ቃል አይደለም ቃል ስጋ ሲሆን የሚለው ቆይ አንዴ ቃል ስጋ እኔ እኮ የመጽሐፍ ቅዱስን በመጽሐፍ ቅዱስ ተጻፈው እኮ ነው የምናገረው አንዴ ረጋ በል እንዴ መጽሐፍ ቅዱስ የተጻፈው ትላለ እንዴ እያቦካ እስቲ ነፍስ ከሰማይ ትመጣለች የሚል አምጣ ከመጽሐፍ ቅዱስ ኢየሱስ ክርስቶስ ስጋና ደም ተካፈለ ይላል እንጂ ነፍስ ተካፈለ ይላል እንዴ ቆይ ነፍስ ከሰማይ ይመጣል የሚል አምጣ ያልተጠየቀውን አታውራ አይ መንፈስ እፍ ካለበት በኋላ ኢየሱስ ሆነ የሚለውን አላሳየው ይመጣል የሚል ማስረጃ አምጣ ኦኬ አንተ ከምድር ትመጣለች የሚለውን አሳየው ማታ ከሆነ አንተ እንደዚህ የሚል አምጣ ባይዘው ይሄ ምን ይባላል መሰለ አርጊመንት ፍሮም ሳይለንስ ምንም የማታቅ ስትሆን ኦኬ እንዲህ ከሆነማ እንዲያምጣ ማስረጃ የሌለ እኔ እኮ ማውራ ከመጽሐፍ ቅዱስ ነው አልክ መጽሐፍ ቅዱስ ጥቀስ ከሰማይ ነው ነፍስ የሚመጣው የሚል ስትባል እሺ እስቲ አንተ ከእናትና አባት ነው የሚል አምጣ አየ ምን አይነት ደካማ ሎጂክ እንደምታመጣ ራሱ መልስ ማሰጠው አወረጋበልና ቃል ስጋ ሆነ ሲል ቃል ስጋ ብቻ ነው የሆነው ወይስ ስጋና ነፍስን ተዋሃደ ማለት ነው ቃል ስጋ ሆነ የሚለው ቃል ስጋ ሆነ ሲል ስጋና ደም ነው የተካፈለው እንጂ ሌላ ነገር አይደለም የሆነው ስለዚህ ቃል ያልተጻፈው ነው ምን ቢል ስጋና ደም ነው እንጂ የተካፈለው ነፍስን አልተካፈለም ማለት ነው ነፍስ ከእናት አይካፈልም እኔም አንተም ሁላችንም ነፍስ ከእናት አይደለም የምንወርሰው እኔ ያልተጠየቀውን አታውራ ማስረጃ አምጣ ስትባል የለህም ስለዚህ ቃል የተካፈለው በስጋና ደምን ብቻ ነው እንጂ ነፍስን አልተካፈለም ማለት ነው አይደል ባንተ አስተምሮ ስጋና ደም ብቻ ነው እንጂ ነፍስ ሲጀመርም ከሰማይ ነው አልኩ እኮ እኔ አንተ ከየት ነው ብለህ አልተጠየቅም እሱ የመጽሐፍ ቅዱሳዊ አስተምሮ ነው ጠይቀን ሰማና ቃዶሽ ደቅሰ ከሆነ ምሰማው አታድርቀን እባክህ
ካለ አሳየኝ እኮ አንተ አሁን ካለ ነፍስ አንተ ረጋ ካለ አሳየኝ አትበለኝ። ስትጠየቅ ማለት ነው መልስ ከሌለ የለኝም ትልና እሺ እኔ የለኝም አላቅም፣ እሺ እናንተ አሳዩኝ ይባላል። ስትጠየቅ እኔ እኮ መጽሐፍ ቅዱስ ነው እኔ እኮ እንዲህ ነኝ ያልተጠየቅ ከዛ በኋላ አምጣ ማስረጃ ስትባል እሺ እናንተ አሳዩ፣ እንደዚህ አይባልም። እሺ ነውር ነው፣ ትልቅ ሰው ነህ። ስለዚህ ረጋበል የምትጠየቀውን መልስ። ክርስቶስ ወይም ቃል ማለት ነው አካላዊ ቃል የተካፈለው ስጋን ደምን ሊትራሊ ስጋና ደም ብቻ ነው እንጂ አጥንትን ነፍስን አልተካፈለም ነው በአንተ አስተሳሰብ? ኦኬ አጥንትን ነፍስን አልተካፈለም አላልኩም። እኔ ያላልኩትን አትጨምር። መጽሐፍ ቅዱስ የሚለውን ነው እኔ የምነግርህ። ምን መሰለህ እንደዛ ነው የሚለው ስጋና ደም ነው የሚለው እና ለኢየሱስ ክርስቶስ ሁለት ነፍስ አለው እያልከኝ ነው? ቆይ አልገባኝም። ከሰማይ ቅድመ ዓለም የነበረ ቆይ እግዚአብሔር አንተ በሽተኛ ነህ እንደዚህ እያልከኝ ነው ይላል። አሁንም ስትጠየቅ መልስ። እንዲህ እያልከኝ ነው አትበለኝ። እኔ እንዴ እሺ በአካላዊ ቃል ቅድመ ዓለም ሲኖር ነፍስ የለውም እያልከኝ ነው? አልገባኝም። ኦ ቃል አስቀድሞ ነፍስ ነበረው አይደለም? እየጠየኩ ነው። አሁን አስቀድሞ በአካላዊ ቃል ሲኖር አትጠይቀኝ። አሁን አትጠይቀኝ። ቃል ነፍስ ነበረው ከተዋህዶ በፊት የለውም ነው የምትለው? አንተን እኮ ነው የጠየኩህ። ለምን ትጠይቀኛለህ? እኔ ስጠይቅ አንተ ሰውዬ መልስ እስኪ። አለው ነበረው ወይስ አልነበረው? የጠየኩህ እኔ እኮ ነኝ፣ አንተ አይደለም። መልስ አለው ወይስ የለውም? የአንተ ትምህርት ነው ማወቅ የምፈልገው። አለው አይ አንተን መልስልኝ። አልመልስልም። መልስ። ቃል ነፍስ ነበረው ወይስ አልነበረው? መልስልኝ። እኔ ነኝ የጠየኩህ። መልስ። ትመልሳለህ ወይስ ከዓባ ልላክህ? መላክ ትችላለህ፣ ችግር የለውም። ግን እኔ ነኝ መጀመሪያ የጠየኩህ። መልስልኝ። ሂድ ከዓባ በቃ። ይኸው ቃል ራሱ ነፍስ አለው ብለው የሚያስቡ ሰዎች ናቸው ከኛ ጋር መጥተው። አሁን ቃል ነፍስ የለውም እያልክ ነው ማለት ነው? በእውነት በጣም የስ ገና ለገው ነው። እግዚአብሔር የሆነ ልጅ አሳዘነኝ። ወይ ተው ጉድ! ከምሩ ይዞት መጣ ደግሞ እግዚአብሔር እንደ ቃል ነፍስ አለው አለ። እኔ እኮ ከባድ እኮ ነው መምህር። እኔ ገና እኮ ጉድ እኮ ነው የምሰማው። እኔ አላስገባውም ያልኩት ልጅ ነው። ይሄ ልጅ መምህር ሁሌ እንዲህ ነው በቃ ባህሪ ለመማር የሚመጣ ይሄ ከአቡሊናሪስም ትንሽ ከፍ ያለ ክህደት ነው። በነገራችን ላይ የአቡሊናሪስ ቢያንስ ይሻላል። ቢያንስ ነፍሱ ቃል ነፍስ አለው ምናምን አይነት ኮንሴፕት። ቃል ራሱ ለስጋው ነፍሱ ነው። ነፍስ አልተካፈለም። አቡሊናሪስ ሄሬሲው ምንፍቅናው ነፍስ አልተካፈለም። መለኮት እንደ ነፍስ ሆኖ ሲጫወት ነበር የአቡሊናሪስ ሄሬሲ። ይሄ ደግሞ አጅሬው ጭራሽ ቃል ራሱ ነፍስ አቡሊናሪስ ህየንተ ነፍስ ኮኖ መለኮቶ ስለ መለኮቱ ስለ ነፍስ ፈንታ ነፍስን ሆነው የሚለው ክህደት እንዳልከው ከዚያም ትንሽ ድግ ያለ ነው። ቃል በቅድምና ለፈጣሪ ነፍስ ነበረው ብሎ መናገር ይሄ ክህደት ብቻ ሳይሆን እብደትም ጭምርት ነው። አንደኛ መጽሐፍ ቅዱሳዊ አይደለም። በሁለተኛ ደረጃ እስከ ዛሬ ድረስ በዘመናት በክህደት መርከብ ቃል ነፍስ ነበረው ለግሉ ብለው የተናገሩ ከሃዲያን ራሱ የሉም። ይሄ አዲስ ምርት ነው በእውነት። ከካዱ አይቀር እንደዚህ አዲስ ምርት ማምጣት ጥሩ ነው በእውነት። እና ይህንን አሁን ምን ብለን እናስተምረዋለን? ስለዚህ እንጸልያለን። እግዚአብሔር በእውነት ልቦናውን ይመልሰው ነው ሊያሰኝ የሚችለው ማለት ነው። አሁን ምን ብሎ አነሳ? አዳምን ገና በጥንት ተፈጥሮ ሲፈጠር እስትንፋሰፍ ብሎበት ነፍስን ሰጠው ማለትና ከዚያ በኋላ ለአዳም ልጆች ሁሉ በጠቅላላ እንደ አዳም ነፍስ ሲልባቸው አዲስ እስትንፋስ እየሰጠ እየፈጠረ ኖረ ብሎ መናገር ወአይረፈ እግዚእም ኩሉ ግብሩ የሚለውን የመጽሐፍ ቅዱስ ቃል መሻር ነው። ምክንያቱም ጌታ 6 ቀን ስራውን ሰራ፣ 7ኛውን ቀን ግን ጌታ ከሰራው ስራ ሁሉ አረፈ ይላል አይደል? በቃ አለቀ እኮ። አንዴ ነፍስን ፈጠረ፣ ስጋን ፈጠረ፣ በቃ ጨረሰ ማለት ነው። እኛ እኮ የሆነ ነገር ሰርተን ደግሞ አሁን ትናንትና ሰርተናል፣ ደግሞ ዛሬ ደግመን ምንሰራ ትናንት የሰራ ነው ለሁል ጊዜ ስለማይበቃ ነው። እሱ ግን አንድ የሰራው ለሁል ጊዜ ስለሚበቃ በየቀኑ ነፍስ አያመርትም። ግሩም ግብር ከያለ ምንገረምባት ምንደነቅበት ስራዋ ያች ራሱ ስራው ድንቅ ስራ ምንላት አንዴ በፈጠረው አዳማውያን የሆኑ ሁሉ ሁሌም ከአዳም አብራክ ሲከፈሉ ያለ ዳግም ተፈጥሮ በቀዳማዊ ተፈጥሮ ጸንተን መኖራችን እግዚአብሔርን ከሚያስደንቀው ነገር አንዱ ነው ይላል ቅዱስ ቴዎዶጦስ የሚባለው ቤተክርስቲያን ሊቅ።
እና ግሩም የምንሰኝበትም አንዱ ከአንድ ሰው ፈጥሮ በዚያ ሰው በኩል ለዘላለም እሱ እስከፈቀደው ጊዜ የምንኖር መሆናችንን የሚገልጽ ነው ማለት ነውና ብቻ እኔ ምን እላለሁ እንደዚህ አይነት ወንድሞችን እግዚአብሔር ይሆናቸው ነው የሚባል። ምክንያቱም ለመማርም ፍላጎት የሌላቸው ለመማርም የቆሙበት ዓላማም የተሳሳተ ከሆነ በምን እናግዛቸዋለን? እንዲህ አይነቶችን አሁን በምን እናግዛለን? እና ቀጥሎ ሌሎቻችሁ እግዚአብሔር ይሆናቸው። ያው በነገራችን ላይ አንዳንዴ ጥሩ ነው ዮሐዴ እንደዚህ ገብተው ያለውን የውስጣቸውን ሲናገሩት ሕክምናም እኮ በሽታውን ስትናገረው አይደል መድኃኒት የሚኖረው እና ጥሩ ነው። አንዳንዴ ሌላ ቦታ ራሳቸውን የሚያዩበት መንገድ ምናምን ጥሩ ስላልሆነ የማወቃቸው እንትንም አስቸጋሪ ነው። ብቻ አስቀድሞ ግን ልክ የክርስቶስ ሲነሳ ሰዎችን ሳነሳ የክርስቶስን በማንሳት ያመሳሰል ያነጻጸራቸው ነገሮች ነበሩ። አስቀድሞ ለክርክር ከተገባ ለክርክር የሚነሳ ሀሳብ ምን ያህል እርምጃ ያስኬደኛል የሚለው መታሰብ አለበት። ምንድነው አንድ ጥይት ጦር እንደማይኬደው ሁሉ ማለት ነው የሚናገራቸው ነገሮች ቀጥለው የሚያመጡብኛል የሚለው ማሰብ ያስፈልጋል። ይሄ በቀጥታ ነገረ ድህነትን መካድ ነው። ምክንያቱም ነፍስ ከሰማይ ፍርድ ውስጥ የሌለች ነፍስ ከሰማይ መጣ፣ ክርስቶስ ግን ዋጋ ይከፍልበታል። ምን እንዴት ሆኖ ይሄ እኮ ሌላ እንትን ነው። ለምሳሌ ጂሰሶችም ታውቁ ከሆነ እነሱም እንደዚህ አይነት ትምህርት አላቸው። ምን አይነት ስጋው ከሰማይ ነው ወርዷል? አይ አልወረደም፣ ግን ከሰማይ ነው፣ ዜግነቱ ሰማያዊ ነው ይላል። ያልተፈረደበትን ስጋ ይዞ የኛን ፍርድ ሊሸከም አይችልም፣ ማለትም ልንድን አንችልም ማለት ነው። የተፈረደበትን ያንን ካልያዘ ልክ እንዲሁ ነፍስን ከሩቅ ቦታ አመጣትና የሌለች ማለት ከእናት ከአባት ማትናገኛት ትሆንና ከዛን ሰዎች ሁሉ ሲወለዱ ከሰማይ ውርድ እያለች ቅይጥ ውርድ እያለች እየተዋሃደች እንደዛ አይነት ትምህርት የለውም መጽሐፍ ቅዱስ። ይልቁኑ ከእናት ከአባት በተከፍሎ የምናገኘው አንደኛ የዘፍጥረቱን ካነሳን ሰውን ከምድር አፈር አበጀውና እፍ ብሎ ሕያውነትን ሰጠው፣ መንፈሱን ሰጠው ነው አባቶች የተረጎሙት። እንደዛ መንፈሱን ሰጥቶታል። ከዛ ልክ ሲበድል የሚያጣው ማለት ነው። ይሄንን ነው እንግዲህ አባቶች ያስተማሩን ትምህርት ይሄ ነው። ያም ግን መደበቂያ ነው የሆነው ማለት ነው። በተረፈ ግን ከቅድስት ድንግል ማርያም ስጋን እንጂ ነፍስን አልነሳም የሚል ሰው በነፍሱ አልዳነም ማለት ነው። አንደኛው። ሁለተኛ በትውልድ ስለ ሰዎች ሁሉ ስናወራ ስለ ክርስቶስ እንደምናወራ ወይም ስለ ክርስቶስ ስናወራ ስለ ሰዎች ሁሉ እንደምናወራ አድርገን ሁሉን አንድ አይነት ነው ማለትም ደግሞ አንችልምና ጥንቃቄ ያስፈልጋል። ምክንያቱም ክርስቶስ ያለ ወንድ ከእናት ብቻ ነው የተገኘው። ይሄ እግዚአብሔርን አሰራር ስንመለከት ደግሞ የምናገኘው ትምህርት አለ። ደግሞ የራሳችንን ትምህርት ስንመዝን ለምሳሌ የኔን ተፈጥሮ ይዤ የክርስቶስን ሰው መሆን ልመዝንበት አልችልም አይደለ? ያንን መረዳት ያስፈልጋል ማለት ነው። ለያይቶ ማወቅ ያስፈልጋል። አናምታታው ለማለት ነውና ወዳጄ የምትሰማ ከሆነ ትንሽ ወደኋላ ሄድ ብለህ አንብብ፣ አጥናና ያለውን ነገር ቢያንስ ለማውራትም ትንሽ በታሪክ ውስጥ ያለውን ነገር ከመረዳት ቢጀመር ጥሩ ነው። የተለያየ እይታዎች አሉ በዚህ ጉዳይ። የሆነ ቦታ ነፍሳት ተቀምጠው እየመጡ እንደዚህ ምናምን የሚሉ አሉ። እኛ ግን ምን እናምናለን? ከእናት ከአባት በተከፍሎ እናገኛለን። በቃ ሰው ነው የሚወለደው ከተባለ ያው ሰው ነው። አስቀድሞ ግን ልክ አዳም እንደተፈጠረበት ፍጥረት ቅድም መምህር እንዳሉት ማለት ነው። ልክ እንደዛ እኛም እንደዛው ነን አንልም። እሱ ሰዎች በሌሉበት የመጀመሪያ ሰው ሆኖ ነው የተፈጠረው። እኛስ ከእናት ከአባት ነው የምንገኘው። ብዙ ተባዙ ምድርን ሙሏት አለ እንጂ በየቀኑ ሰውን እየፈጠረ ነፍስን ምንድነው የህይወት እስትንፋስ እፍ እያለ ለዛ ህያውነትን እየሰጠን በዛ መልኩ አይደለም የኛ መዋለድ ማለት ነውና ይሄን ለይቶ ማወቅ ያስፈልጋል ብዬ አስባለሁ። በጥቅሉ ከተማርነው ከካልዱሽ ሐሳብ ምንድነው ዮብዬ ኮንዶሚኒየም ይደርሳልና ተብሎ ኮንዶሚኒየም ፍለጋ ሄዶ
ኮንዶሚኒየሙ ለሱ እንዳልደረሰው ሲያውቅ ምን ችግር አለው? ሀገሬ በሰማይ ነው እንደማለት ከሰማይ ስጋንና ሁልጊዜ በተወለደ ቁጥር እፍ እያለ እስትንፋስ የሚሰጥ ነፍስ ከላይ ያመጣ ቀን በቀን እፍ የሚል አምላክን እየተከተለ ስለሆነ ምን ችግር አለው? ሀገሬ በሰማይ ነው እንደማለት ቤቱም ይቅርብኝ እና ካልዱሽ በጌታ እንዳትመጣ እኔ ጋር ይመክራል። አሪፍ ሀሳብ እኮ ነው ተሙ ያነሳው። ግን እኔና የዋድ ተከራይ ስለሆነ ለተከራይ ኮንዶሚኒየም ማውራት የሆነ እንትን አይሆንብህም? ሀገራችን በሰማይ ነው እናንተ። አዎ ተው ስሜታዊ ስትሆን የምትሰጠው ምሳሌ ከባድ ነው። በጫጩት ፊት ስለ ፈንግ ላይ ወራም ነው የሚባለው። እኔ ግን ምለው ይዋሃድ ዮባ ተሙም የምትሰሙኝ ነው። ቲንክ ስልክ ገባባቸው መሰለኝ መምህር። ስልክ ገባባቸው መጣው አሁን አለው አይደል? ይሰማል። እኔ ግን አንድ ጥያቄ እንደው ይሄን ትምህርት ከፍ ያለ የነሱ የሃይማኖት አስተማሪ ነው የሚል የነሱ ሊቅ ይሄን ትምህርት እየደገመው እያስተማረው ከሆነ እንደው አንድ ጥያቄ መጠየቅ ፈለኩኝ። ምናልባት ታችም ካሉ እንዲሰሙኝ ጥያቄ ልጠይቅ። ኢየሱስ ሙቷል ብለው ያምናሉ እነዚህ ሰዎች? በቀራንዮ መስዋዕት ሆኗል ብለው መቼም ያምናሉ በእርግጠኝነት፣ አልሞተም አይሉንም። እና የሞተው መለኮት ተለይቶት ነው? መለኮት ከተለየው ተዋህዶ ፈረሰ ማለት ነው። አይ አልተለየውም ሞተ ማለት እና እንግዲህ ምንድነው? ነፍስ የሌለው ይሞታል? እንዴት እችን እንዴት አድርገው እንደሚያብራሩልን ባሉበት ጥያቄ አድርገው ወስዳቸው አድርሱልኝ። ሪከርድ የምታደርጉ ሰዎች አመሰግናለሁ። እችን ለመጨመር አይዘወይ የእንትና የዚህ የቃዶሽ ሐሳብ ደግሞ ነፍስ አስቀድማም ነበረች በሰማይ ነበረች የሚል ከሆነ ሶ ኢት ሃቭ ቱ ቢ ኮንሺየስ ማለት ነው። ሰው ከመወለዱ በፊትም ማሰብ ይችላል ማለት ነው። ልክ አሁን ከሞት በኋላ ነፍሳችን አትሞትም አይደለ? ህያው ነች፣ ምክንያቱ ነፍስ ማለት ነው። ስለዚህ የማትሞት ነፍሳችን የምትቀጥል ከሆነ ኦፍ ኮርስ ኮንሺየስ ወይም ደግሞ ማሰብ፣ መገናዘብ፣ መናገሯ ምናምን አታ አይደለም የምትሄደው ማለት ነው። ገብቷችኋል? ዘን ቀድማ ከስጋ በፊትም በሰማይ ነበረች ነፍስ የእያንዳንዱ ነፍስ የሚል አይነት ሐሳብ ለወቶ ሰባት ቃልም ጭምር ራሱ ነፍስ ነበረው የሚል ሰዎች ሁሉ ቀድሞ ነፍሳቸው ነበረ በሰማይ ለማለት ቃልም ራሱ ነፍስ አለው ብሎ ወደ ሌላ ታላቅ ክህደት ሄዷል። ሶ የእያንዳንዱ ሰው ነፍስ አስቀድማ የምትኖር ከሆነ ስለዚህ አስቀድመን ከመወለዳችን በፊትም ሰማይ ላይ ነበርን ማለት ነው። ኦኬ ፍርድ ላይ አልነበርንም ሲጀምር ነፍሳችን አልተፈረደባትም ማለት ነው። ገብቷችኋል? ምክንያቱም ሰማይ ላይ ነው ያለችው። ሶ ነፍሳችን ምናችን ላይ አይደል የመጣው ማለት ምን እየሆንን ነበረ? ቆይ ከዛ አዳም ምን ሆነ ነው እየተባለ ያለ በቃ ይሄ በጥሮ ግሮ መብላቱ ነበር። እሱማ ስቲልም አሁንም ጥረን ግረን እየበላን እኮ እንደዛ ከሆነ ማለት ሶ በጣም ይሄ ትልቅ ሄሬሲ ነው እና ኦሪጂኒስት ሄሬሲ ይባላል። ከዛ በፊትም የፔላጌስ ምናምን የሚባሉ የሚያስተምሩት አይነት ነገር ነው። ቀድሞ ፊሎሶፈሮች እነ ፕላቶ ምናምን የሚያስተምሩት አይነት ትምህርት ነውና ኢንካሪኔት ታደርጋለች አይነት የሚል አስተምሮ። ይሄ ኢንካሪኔሽን ትምህርት ደግሞ ወደ አይነት ሄሬሲ በኋላ ላይ የመጡ መናፍቃን ወደ ምን መርቷቸው ነበረ? ለወቱ ስብሐትና የክርስቶስ ነፍስ ራሱ ቀድማ ወደ ከቃል ጋር እንትን እያለች አክቹአሊ ይሄ ሄሬሲ ጥሩ የሆነ ሰዓት ተፈጥሮ ነበር። የቃዶሽ አይነት ሄሬሲ እድሜ ለሪፎርሜሽን ማለት ነው። እና ሰውሉ ስትራግል እያደረገች ወደ አምላክነት መጣለች አይነት ወደ የሚል ትምህርት ማለት ነው። ወደ አምላክነት መጣለች አይነት የሚል ትልቅ ክህደት ተነስቶ ነው። ግን ብዙ አልቆየም፣ ደርቆ ነበር። ይኸው በቃዶሽ አገረሸበት ማለት ወጣ ማለት ነው ድጋሜ። እና በጣም ያሳዝናል። እኔ የምንፍቅና ምንጭ መፍለቂያ ምናምን ስትሆኑ እንዴት እንደማይሰማችሁ ራሱ ከባድ ነው። በእርግጥ ካላወቅ አይ ቲንክ የሆነ ቀለል የሚል ነው የሚመስለው ማለት ይቀላችኋል መሰለኝ ስለማያውቁት የመናፍቃኖቹ ትምህርት
ሲናገሩት ምንም አይመስላቸውም እነሱም እና ይሄ በጣም ለሰማይም ለምድርም የከበደ ክህደት ነው። ፕሮቴስታንቶችም የማይቀበሉት ትምህርት ነው በነገራችን ላይ እውነት። ቃለ ሕይወት ያሰማልን ሁላችሁ። እህታችን ሄሉዬ ምን ነው ገብተሽ ዝም አልሽ? ሰላም አትይንም? እንደ ቃዶሽ እንዳለው ሰላም ብያለሁ። መምህር ኢዮባ የዋዴታ ሁላችሁም ሰላም ብያለሁ። እንደምን አለሽ? አብሮ ይበላል እንጂ አብሮ አይወራም ብለሽ ነው። አንቺ እንኳን ጎበዝ ነሽ፣ ተቃዶሽ እንኳን አትሆኝም። እንኳን ደህና መጣሽ። እንኳን ደህና ቆዩ መምህር። ቀጥላለሁ። እሺ፣ እዚህ ሀሳብ ላይ ምልጃ ላይ ጥያቄ ያለው ፕሮቴስታንት ካለ አንድ ቁጥር ጻፉልኝ። ገስት ላይ ያላችሁት ፕሮቴስታንት ሁኑ አትሁኑ ስላላወቅኩኝ ምልጃ ላይ እና የአሁኑ ሀሳብ ላይ ጥያቄ ያለው ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ። ገስት ሳይሆን አንድ ቁጥር ጻፉልኝ። በተለይ ይሄ ምልጃ ኢዮባ ደብሮ መጀመሪያ ኢዮባ ደብሮሽ ነው ዝም ያልሽው? ኧረ ታያይዘን እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነን። አለን እግዚአብሔር ዘይፋድ ሰላም ታይደርሱ። መልካም ምን አልሽ ታችን? ይቅርታ ማንም በል አላወቅንሽም ያልኩት ነበር ኢዮባንና ኢዮባ ሙክት ደረሰ ወይ? ኢዮባማ ሙክቱ ሳይሆን ከጨፈራው ደርሶታል። እሺ ሌላ ቶፒክ ነው እሱ ደግሞ በቃ ትቼዋለሁ። የሮ ሰላም ብያለሁ። ስለምን ጭፈራ ነው የምታወራው? ሰውዬ ነካክተ ሰላም ተሜ እንዴት ነህ? ሌላ ቶፒክ ነው ኢዮባ እንዝለለው። በለፈለፉ ባፊ ጠፉ ነው ዘንድሮ። እሺ የሮ እንዴት ነህ? አቤት ሰላም ነህ ተሜ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ወንድም? እኔ ህይወት ብርሃን ነኝ ተሜ። ህይወት ብርሃን መልካም። ዮሐድዬ እስኪ አውራው ከሁለቱ አንዱ ሐሳብ ላይ በተለይ ካልዱሽን ሐሳብ በጠይቀው ደስ ይለኛል። ጥያቄ ያለ ካላችሁ ብለ ጥያቄ ስላለ ልጠይቅ ነው የገባሁት። ትጠይቃለህ ግን አሁን የተነሳ ሐሳብ ቆይ ነፍስ ሰው ሲባል ስጋና ነፍስ ነው ብለህ ታምናለህ አይደል? ጥያቄ ልጠይቅ ነው የገባሁት ይሮ ኦኬ ምንም ማለት የመመለስ እንትን ይላል። አይ ከሰው ሰምተህ እኮ አይደለም የምትመልሰው የራስህ እምነት ነው የምትመልስልን ይሮ አንተ የምታምነውን የምትመልስ። ጥያቄ ካላችሁ ግቡ ስላልኩ ነው የገባሁት። የምታምነውም ለመመስከር ፈቃደኛ አይደለም? አልተዘጋጁም። አሁን እንዴ ሁል ጊዜ ተዘጋጅታችሁ ኑሩ የሚል ጥቅስ የለም እንዴ መጽሐፍ ቅዱስ ላይ? እንደዛ ያነበብኩ መሰለኝ ለሚጠይቋችሁ ሁሉ። አዎ እና እሱ ጥቅስ አይመለከትም አንተን? ይመለከተኛል። ስለዚህ ትመልሳለህ የምጠይቀን? ለሁሉም ጊዜ ያለው የሚለውንም አለ ደግሞ መጽሐፍ ቅዱስ ላይ። ኦኬ ስትጠየቁ ለመመለስ ጊዜ ያለው ማለት ነው። ለማስተማርም መዘጋጀት አለብን። እንደዛ ይላል። አስተምረን እኮ አይደለም። እሱማ እንዴት አስተምረናል? አስተምረን እኮ አይደለም የተባልከው። መጽሐፍ ቅዱስ ላይ ያለ ጥያቄ መልስ ነው፣ አስተምር አይደለም የተባለው። ለምትጠየቁት ሁሉ ምላሽ ለመስጠት ተዘጋጁ ነው የተባለው። ኤኒዌይስ ካልቻልክ እንግዲህ ምን ማድረግ ይቻላል ወንድማችን። ያው እኛ ግን ሁሌ ዝግጁ መሆናችን ለማጠየቅ ነው። በነገራችን ላይ እንዲህ ሊጠይቁን ይችላሉ።
እስቲ መልስ እንዘጋጅ ብለን አይደለም ጽፈን ምን ጠብቃችሁ። ቀጥል። እሺ ጥያቄ ደስ ይላል። እኔ ስላንተ ላውራ አይደለም እኔ ያዝኩትን ጥያቄ ላውራ። እንትን እኔ ያልገባኝ ነገር አማላጅ ዙሪያ የኢየሱስ አማላጅና የመላእክቱ የቅዱሳን አማላጅነት ልዩነታቸውና አንድነት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስለማይገባኝ እስቲ በቀላሉ እንታስረዳኝ ከሆነ ብዬ ነው። ኦኬ በአጭሩ ለመመለስ የኢየሱስ አማላጅና የቅዱሳን አማላጅ የሚባል ትምህርት የለም፣ በትምህርት ደረጃ ማለት ነው። አሁን የክርስቶስ አማላጅነት የሚባል ትምህርት የለንም በእኛ በክርስቲያኖች ማለት ነው። የክርስቶስ ምንድነው ያለው? ቤዛነት ነው ያለው። የቅዱሳን ምንድነው ያለው? ምልጃ ነው ያለው። ስለዚህ ሁለቱም የተለያዩ ኮንሴፕቶች ናቸው። አቡነ ሽኖዳ በረከታቸው ይደርብን። ኮምፓራቲቭ ቴዎሎጂ there is a difference between mediation of Christ and intercession of saints ነው የሚለው። ወይም ደግሞ የቅዱሳን አማላጅነትና የክርስቶስ መካከለኝነት ወይም ደግሞ የክርስቶስ አስታራቂነት ፈጽሞ የተለያዩ ናቸው ነው። ኦኬ ምንድነው ልዩነታቸው የሚለውን ስንመለከት የጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው ዋጋ በመክፈል ደሙን በማፍሰስ ስጋውን በመቁረስ መስዋዕት በማቅረብ ኦኬ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር አንድን መስዋዕት ለዘላለም አቅርቦ አስታርቆናል። አስታራቂያችን ነው እንላለን። ክርስቶስ በቃ በደሙ የሆነ ቤዛነት ልክ ውዳሴ ማርያም ዘእሁድ ወይም ዘሰንበት ማለት ነው ስታነብ ምን ይላል መጽሐፋችን? በከበረ ደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ። በቃ በከበረ ደሙ በማፍሰስ አስታራቂያችን ሆነ ብለን እናምናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱሳንስ ታዲያ ምንድነው የሚያደርጉት? እነሱ ዋጋ መክፈል ይችላሉ? አይችሉም። ምንም ደም ቢያፈሱ፣ ምን ስጋቸው ቢቆረስ፣ ምን ስጋቸው ቢነድ ቢቃጠል ቤዛ መሆን አይችልም። ቤዛ መሆን አይችልም። የቅዱሳኑ የሰማዕታቱ የመላእክት ስጋና ደም የላቸውም እንጂ ቢኖራቸው የሁሉም ተሰብስቦ እንደ ክርስቶስ ያለ ስራ ሊሰራ አይችልም። ይሄ የቤተ ክርስቲያናችን የታመነ ትምህርት ነው። ታዲያ እነሱ ምንድነው የሚሰሩት ከተባለ በምልጃቸው በረድኤታቸው ክርስቶስ ወደ ሰራው ስራ በምልጃ በጸሎት እዛ ያንን የመስቀሉ ስራ እንድናገኝ ያግዙናል። በምልጃቸው ያግዙናል ወደዛ እንድንደርስ ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ከቁጥር 14 በግልጽ እንደተናገረው ኦኬ ምን ብሎ ተናገረ? መላእክት መናፍስት ያደረጋቸው ምን እንዲያደርጉ ነው? መላእክቶቹም መናፍስት አገልጋይ ያደረጋቸው ይልና ምን ሁሉን መዳንን ይወርሱ ዘንድ ስላላቸው ኦኬ መዳንን ይወርሱ ዘንድ ስላላቸው ምን ለማድረግ ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? መላእክት መዳን እንዲወርሱ ሁሉ ምን የሚሉ ናቸው? የሚያግዙ የሚረዱ። ኦኬ ሶ መዳን እንዲያገኙ ሲባል መዳኑን የሰጠን ክርስቶስ ጋር እንድንደርስ በጸሎታቸው በልመናቸው የሚያግዙን ናቸው። ይህንን ለማስረጃ ያክል አንድ ጥቅስ ልጥቀስና ብዙ ጊዜ ስለምንናገረው ሰዓት ለመቆጠብ ጌታችን ራሱ በምሳሌ የተናገረው አንድ ኃይለ ቃል አለ። እሱ ተናግሬ ጨርሳለሁ። ሉቃስ ወንጌል ምዕራፍ 13 ከቁጥር 6 ላይ እንዲህ ይላል። አስቀድሞ ጌታችን ምን ይላል? በዚያን ጊዜ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት ይልና ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህን ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሌሆም ግንቡ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደሉም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ አለና ቁጥር 6 በምሳሌ ሲነግራቸው ይህን ምሳሌ አለ ይላል። ምንድነው ምሳሌው? ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። እሺ ፍሬም ሊፈልግባት መጥቶ ምንም አላገኘም ይላል። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቆላለች አለው ይላል። እርሱ ግን መልሶ ጌታ ሆይ
ዙሪያዋን እስኪ ኮተኩትላት እርሱ ግን መልሶ ጌታ ሆይ ዙሪያዋን እስኪኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለ እግዚአብሔር ግን ትቆርጣታለህ አለው ይላል። ይህ ምሳሌ ጌታችን ለምንድን ነው የተናገረው? በአጭሩ ስንጠቀልለው የወይን አትክልት ስፍራ የነበረው አንድ ሰው ነበር ይላል። ከዛ ደግሞ ለዛ አትክልት ስፍራ ደግሞ ጠባቂ ነበረው። ከነዛ ከአትክልት ስፍራው ከተተከሉ ወይኖች መካከል አንዷ የወይን በለስ ምን የለባትም ማለት ፍሬ የለባትም ማለት ፍሬ ስላላገኘሁባት ይልና ባለቤቱ የእርሻው የወይን አትክልት ስፍራው ባለቤት መጣና እቺ ወይን ስለሌላት መሬቱን ለምን ታበላሻለች? ቆርጬ ልጣላት ብሎ ሲናገር ምን ይላል የወይን አትክልት ስፍራው ጠባቂ? ዙሪያዋ እስክኮተኩትላት ፋንድያ እስካፈስላት ድረስ ይችን ዓመት ደግሞ ተዋት አለው ይላል። ከዛ በኋላ ካፈራች እሰየው፣ ካላፈራች ግን ትቆርጣለች አለ ይላል። ስለዚህ ምን ማለት ነው? በምልጃቸው ይሄ የወይን አትክልት ስፍራ የተባለው በቃ ቤተክርስቲያን ማለት ኦኬ፣ ቤተክርስቲያን ነች። የወይን አትክልት ስፍራ የክርስቲያኖች ህብረት ማለት ነው። በዛ በክርስቲያኖች ህብረት ደግሞ ቅዱሳኖች አሉ፣ በዙሪያቸው መላእክቶች አሉ። ኦኬ፣ የወይን አትክልት ስፍራው ባለቤት የተባለው ደግሞ ጌታችን ነው ማለት ነው። ጌታችን ነው። ስለዚህ መጥቶ እዛ አትክልት ስፍራ ከተጨመርም በኋላ ፍሬ የማናፈራ ሆነን ከተገኘ ኦኬ፣ ልክ ዮሐንስ 15 ቁጥር 2 ላይ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል እንደተባለ ፍሬ የማያፈራው ምን ይደረጋል? ተቆርጦ ይጣላል። እና ምን አለ? ፍሬ የማታፈራ ከሆነ ቁረጥና ጣላት አለው። ነገር ግን ይቺ ዓመት ደግሞ ተዋት፣ ፍሬ እስክታፈራ ታገሳት አለው ይላል። ስለዚህ ይሄ ጠባቂዋ ምን ብሎ ለመነላት? አትቁረጣት፣ ታገሳት፣ አንድ ዓመት፣ እችን ዓመት ደግሞ ተዋት። ከዛ በኋላ ካፈራች ምን ትላታለህ? ትተዋታለህ፣ ካላፈራች ግን ትቆርጣታለህ አለው። ቅዱሳን ምንድነው የሚያደርጉት? እዚህ ክርስቲያናዊ ህብረት ላይ ሆነን ኦኬ፣ ወደ ክርስቶስ ማደግ ህይወት ውስጥ እስክናድግ ድረስ በጸሎታቸው ያለ እድሜው ወይም ደግሞ በዚህ ኃጢአቱ አትቅሰፎ፣ ኦኬ፣ የንስሐ እድሜ ስጠው፣ ወደ አንተ እንዲቀርብ አግዘው፣ እርዳው እያሉ በጸሎታቸው ያግዙናል፣ ይረዱናል ማለት ነው። በአጭሩ ጸሎታቸው፣ ልመናቸው፣ ምልጃቸው ወደ ክርስቶስ እንድንደርስ ያግዘናል፣ ይረዳናል ማለት ነው። ይረዳናል። ዋናው መጨረሻው ግን ማን ነው? ክርስቶስ ግን ምንድነው የሚሰጠው ማለት ነው? መዳኑን ሰጪ፣ ድህነቱን ሰጪ ክርስቶስ ኢየሱስ ይሆናል ማለት ነው። ከዚህ አንጻር ነው የምናየው ማለት ነው። ክርስቶስ ቤዛችን ነው፣ ቅዱሳን ደግሞ አማላጆቻችን ናቸው ነው። እንደዚህ ነው የሚታየው። እሺ ይወዳ እኔም አመሰግናለሁ። ግን እኔ አሁን አንተ ያልከው ምሳሌ የወይን ተክሉ በራሱ ጊዜ ፍሬ እንዲያፈራ ነው እንግዲህ ልኮትኩታት ያለው እንጂ አንተ ተቀመጥና ምልጃ ማለት ደግሞ ከዚህ ኮንሰፕት ጋር አይሄድም። ምልጃ ማለት በሁለት ሰው አካል መሃል አንዱ ስለ አንዱ የሚያወራበት ነው። በኢንተርሚዲየተር ወይ ደግሞ ማዕከለኛ ነው ማለት ነው ምልጃ ማለት አይደለ እንዴ? ማዕከለኛ ከሆነ ያ የወይን ተክልና አባታችን አለ ወይ አባቱ አለ እግዚአብሔር ነው ብንል የወይን ተክሉ ባለቤት እግዚአብሔር ነው። ፍሬ ማፍራት እንዲጠበቅበት ይፈልጋል የወይን ተክሉ። ግን ያ የወይን ተክል ተመልሶ ራሱ ፍሬ እንዲያፈራ ነው ገበሬው እየኮተኮተ ያለው የሚኮተኩተው ገበሬው አይደለም። ስለዚህ ገበሬው አንዴ ባለ አትክልተኛው ማለት ነው። ምልጃ ትክክል ነው። ሶስት አካላት ያስፈልጋሉ። በጣም ትክክል ነው። አንዱ የሚለምን ከዛ የሚለመንለትና የሚለመነው አካል ማለት ነው። ኦኬ፣ ሶስት አካላት በምልጃ ግዴታ ናቸው። አንዱ የሚለመንለት አካል መሐከል ሆኖ የሚለምን እና ደግሞ ወደ ነገሩን የሚፈጽመው አካል ደግሞ ይለመንለታል ወይም ደግሞ የሚለመነው አካል አለ። እዚህ ክፍል ላይ ሶስት አካላት አሉ። አዎ፣ የወይኑ አትክልት ስፍራ ባለቤት አለ አንድ፣ ወይኑ አለ ሁለት፣ የወይኑ ጠባቂ አለ ሶስት። እሺ፣ አሁን እዚህ ጋር አማላጁ ማን ነው? የወይን አትክልት ስፍራ ጠባቂ ነው። በማንና በማን መካከል እየለመነ ነው? በወይን አትክልት ስፍራ ባለቤትና በወይኗ መካከል ማለት ምን አለ? የወይን ባለቤቱ ትቆረጥ ሲል
አይ አትቁረጣት እባክህ ታገሳት ብሎ እየለመነ ነው ማለት መሀል ላይ ሆኖ እንዳትቆረጥ ያቺ የወይን አትክልት እቺ አመት ታገሳት አትቁረጣት ብሎ እየለመነ ነው ሶ ባለቤቱ የአትክልት ስፍራ ባለቤት አለ ወይኑ ራሱ አለ እና ደግሞ የወይኑ ጠባቂ አለ ማለት ነው ሶ ያቺ ወይኗ የተረፈችው ሳትቆረጥ የቀረችው በማን ምክንያት ነው ማለት ነው በወይን አትክልት ስፍራ ጠባቂ ምክንያት ነው ማለት በሱ ምልጃ በሱ ጸሎት ነው እንጂ ባለቤቱማ ትቆረጥ መሬቱን ታበላሻለች ብሎ ነበር ሶ እዚህ ክፍል ላይ በግልጽ ምልጃ አለ ማለት ነው እኔ አንድ ነገር አሁን እዚህ እግዚአብሔር ከኛ ፍሬ ይጠብቃል ትክክል ነው ፍሬ ያላፈራ እንደሚቆረጥ ተናግሯል ትክክል ነው ግን በአማላጅነት ሰውየው በራሱ አቅም ፍሬ ሊያፈራ አይችልም ከዚህ በፊት ዮሐንስ ወንጌል ላይ እንደጻፈው ማለት ነው ከግንዱ ጋር ያልተጣበቀ ፍሬ ሊያፈራ በራሱ ጊዜ ምንም ማድረግ እንደማይችል የሚነግረን ጥቅስ አለ እቺ ወይን ከወይን ስፍራ ወይም ደግሞ ከወይን ከአትክልት ስፍራው እኮ ተነቅላ ለብቻዋ እኮ አይደለችም ያለችው ኦኬ ከራሷ የሚባለው የሆነ መሬት ውስጥ ሳትሆን ወይም ደግሞ የወይን አትክልት ስፍራ ሳትሆን በራሷ በአየር ላይ ተንጠልጥላ እኮ አይደለም ኦኬ መሬት ያስፈልጋታል እቺ የወይን አትክልቷ ማለት ነው በየት ነው ያለችው በወይን አትክልት ስፍራ ማለት ነው ኦኬ ያቺ እዛ ስፍራ ውስጥ ሳትሆን ወይኗ አየር ላይ ተንጠልጥላ ወይም ደግሞ ምናምን ከመሬቱ ጋር ሳትጣበቅ ምናምን ልታፈራ አትችልም ኦፍ ኮርስ ፎር ዛት ማተር ደግሞ ሳትታገስ ሳትጠበቅ ሳትኮተኮት ምናምን እንደዛም አላልንም እኛም ሲጀመር እንደዛ ይሄ ክፍልም እንደዛ ስለማይል ማለት አልተኮተኮተችም ውሃ አልጠጣችም ምናምን አልተባለም ውሃ እየጠጣች ነው ትክክል የሚያስፈልጋት ነገር እየተሰጣት ነው በአትክልት ስፍራ ነው ያለችው ግን ፍሬ ሳታፈራ ተገኘች ማለት ፍሬ ሳታፈራ የተገኘችው ወይን ትቆረጥ የአትክልት ስፍራው ደግሞ ታበላሻለች ተባለ ሶ የወይን ጠባቂዋ ግን ምን አለ አይ ምን አትበል አትቁረጣት እቺን አመት ደግሞ ተዋት ካላፈራች የዛኔ ደግሞ ትቆረጣለች ኦኬ ትቆርጣታለህ ይላል ሶ ከዛ አንፃር የሚታይ ነው ባጭሩ እሺ ለመጨረሻ ጊዜ አንድ ነገር ልበልና ይሄ ወይን አትክልት የሚቆጠቁጠው ሰውዬ ሊረዳት የሚችለው መንፈሳዊ ትምህርት ሊያጠነክራት ወይ ወንጌል ሊሰብክላት ይችላል ማፍራት የሚችልበትም መንገድ ነው ሊነግር የሚችለው እንዳትቆረጥ አለመነለት ቢለምንም እኮ ያው በትምህርት ማጠንከርን ነው እንጂ እኮ በራሱ ጊዜ ከራሱ ግንድ ጋር ካልተመሰረተ ወይ ደግሞ በኢየሱስ ከላመነ ወይ እንዳትቆረጥ እኔ ምልክ ይወዳ አሁን እኮ እኛ ሌላው አማላጃው ቅዱሳን ምልጃ ለማሳየት እኮ ትምህርት ሊያስተምራት ይችላል እንጂ ምናምን we don't know እሱ በምን አይነት መልኩ እንደሆነ ፋንዲያ ዙሪያዋን እስከኮተኩተላት ፋንዲያ እስካፈስላት ድረስ ጠብቃት የሚለው ከምን አንፃር እንደሆነ እሱ አፈታቱን እናየዋለን ካስፈለገ እኔ ዋናው ጥያቄ ግን እቺ ወይኗ እንዳትቆረጥ ኦኬ ሊቆርጣት የመጣ ጌታዋን እንዳትቆረጥ ጸልዮ ለምኖ ጌታውን አንድ አመት አስጨምሮላታል አላስጨመረላትም ነው ጥያቄ እኮ የግዴታ እኮ ነው አሁን እነዚህ ወንጌል የገባቸው ቅዱሳን ወይ ሐዋርያት ምንላቸው ይሄንን ነው ማድረግ የሚገባቸው ሰዎች እንዲጠፉ አይፈልጉም ሰው ሁሉ እንዲድን ይፈልጋል መዳን ደግሞ በሌላ እንደሌለ ያውቃሉ ስለዚህ ሰው ባመነው አይደለም ሊድን የሚችለው ወደ ሰው ስንመልሰው አትክልቱን ማለት ነው ይሄ ሰው ማለት ሰው ወደ ሰውኛ ስንመልሰው ከሚደርቅ ፍሬ ማፍራት ስላለበት መጀመሪያ ወንጌል ማመን አለበት ወንጌል ለማመን ደግሞ ከግንዱ ጋር መጣበቅ አለበት ፍሬ ለማፍራት ያንን ካላደረገ ያንን ጃምፕ አድርጎ ማለት ነው ይሄንን ዘለው ተጠየቀው የምትመልሰው ቆይ አንዴ ምን ብዬ ነው የጠየቀው እንዴት ነው የሚያፈራው ነው ጥያቄ እንዴት ያፈራል እኮ አይደለም ጥያቄው ወንድማችን ተረጋጋና የተጠየቀውን ብቻ መልስ ይሄ የወይን አትክልት ስፍራ ጠባቂው ጸሎት በማድረጉ ወደ ጌታው በመለመኑ ያቺ ወይን ከመቆረጥ ተርፋለች አልተረፈችም ነው ጥያቄው እኮ ተርፋለች ወይም አልተረፈችም እንዴ በጣም ቀላል እኮ ነው ይሮ ምንድነው ያነቀ ማለት ለመመለስ የከበደ ቁጥር 7 ላይ የወይን አትክልት ሰራተኛው ማለት መጀመሪያ ይህንም ምሳሌ አለ ይላል ምሳሌው ምንድነው ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው ይላል
በወይን ምን አትክልት በወይን አትክልት ስፍራው ማለት ነው የተተከለች በለስ ነበረችው ይላል። ፍሬም ሊፈልግባት መጥቶ ምንም አላገኘም። ፍሬ ፈለገ። ከዛም በኋላ ፍሬ ካገኘባት ነው የመጣው። ልክ ሲመጣ ምን አለ? አላገኘም ፍሬ። ዘንድ የወይን አትክልት ሰራተኛውን እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት አለው። ቁረጣት ብሎታል አላለውም? ባለቤቱ ብሎታል። እሺ ስለምን ደግሞ መሬቱን ታጎሳቁላለች አለው ይላል። ይሄ የወይኑ ባለቤት ሐሳብ ነው አይደል? ቁረጣት ብሎታል። ከዛ የወይን አትክልት ስፍራ ጠባቂ እርሱ ግን አለ መልሶ፣ የወይን ስፍራው ጠባቂ ማለት ነው፣ ጌታ ሆይ ኦኬ፣ እየለመነው ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ አለበለዚያ ግን ትቆርጣታለህ አለው ይላል። ከዛ በኋላ የወይን ስፍራ ጠባቂው እቺን ዓመት ደግሞ 1 ዓመት ተዋትና የሚያስፈልጋት ነገር ፋንድያውንም ካስፈለገ ከዛ መኮትኮቱም ካስፈለገ ላርግላት 1 ዓመት ብቻ ተዋት ብሏል አላለም? ይሄ የወይን አትክልት ስፍራ ጠባቂ ብሏል። ኦኬ። ስለዚህ የጠባቂው ጸሎት ሰምቶ ጌታው የሱም ጌታ ነው፣ የበለሲቱም ጌታዋ ነው። ኦኬ፣ የበለሲቱም ጌታዋ ነው። የሱን ጸሎትና ልመና ሰምቶ ትቷታል? ከመቁረጥ አልተዋትም። ትቷታል። ቀዛቲስ እኮ እሱን እኮ ነው። በምልጃው የሱን ጸሎት ሰምቶ እድሜ ጨመረላት ማለት ነው። ከመቆረጥ ተረፈች ማለት ነው። ይሄ ነው ምልጃ ማለት። አለቀ። ምልጃ ማለት እንደዚህ ነው። ክርስቶስ ግን እንዲህ ብሎ እባክህ እንደዚህ እባክህ ተዋቸው ምናምን እያለ አይደለም። ክርስቶስ ዋጋ ከፈለ፣ ደም ከፈለ፣ ስጋውን አቀረበ፣ መስዋዕት ሆኖ የራሱን ስጋና ደም አቀረበ። ከዛ በኋላ ምንድነው ይሄ ምንድነው የሚባለው? ቤዛነት ወይም ደግሞ ዋጋ መክፈል ነው። እባክህ ተዋቸው ምናምን እያለ እየለመነ እየጸለየ አይደለም የክርስቶስ ነው። ታዲያ በምንድነው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ብሎ እንደተናገረው በደም ዋጋ ኦኬ፣ በቤዛነት ክርስቶስ ኢየሱስ አድኖናል። ስለዚህ ቅዱሳኖች ወደዚህ ወደ ተከፈለልን ዋጋ ነው የሚመሩን፣ ወደዛ ነው የሚወስዱን። የአዳኙ ትዕግስቱን እንዲያረግልን ወደ ራሱ እንዲያቀርበን በጸሎት በልመና ያግዝናል ማለት ነው። እንደዛ ነው ባጭሩ። ይሮ ተመለሰልህ? እዚሁ ቆያለሁ። አልተመለሰልኝም። ቆይ ስራ ላይ ስለሆንኩ ይቅርታ። ማለት አልተመለሰልኝም። እያነበበልህ አልተመለሰልኝም። አልገባኝም። አሁና በጭራሽ አይገናኝም እኮ ከምልጃ ጋር አይገናኝም። በተለይ ተው እንጂ። በነገራችን ላይ ምልጃ ማለት ትርጉሙ ምን ማለት ነው? ጥሬ ፍቺ ቃሉ ማስታረቅ ማለት ነው። የት ነው ያገኘው እሱን ፍቺ? በመዝገበ ቃላት ነው። እስኪ ያሳየኝ መዝገበ ቃላት። አሁን ስራ ላይ ነኝ። ይቅርታ እንትን አድርግልኝ። እኔ በማለት ገብቼ ነው ወይ እዚሁ ልቆይና ሬዲዮኜ እመለሳለሁ። አንተ ላይ ያለ ይሮ ግን ምንድነው ማለት ራስህ እንደዚህ ብለህ ነበር። ስራ ላይ መሆኔን ላሳይህ ወይስ ምንድነው? እሱ ምን ለየው ይወድ ነው? እኔ እሱን አይደለም ስራ ላይ አይ ውሸታም ነህ አይደለም እኮ ያልኩህ። የምትገርም ነህ ስልህ ቅድም ራስህ የምልጃን ትርጉም ምን አልከህ? አይ መልጃ ማለት እኮ በሁለት ሰዎች መካከል ሆኖ የሚለምን ነው ብለህ ራስህ ፈተህ ነበር የጀመረው እኮ። ማስታረቅ አይደል እንዴ? በልመና ነሰሰሪ ልመና ብቻ ላይሆን ይችላል። ልመና ብቻ ነው በጣም በሚያስደንቅ ሁኔታ። ምክንያቱም የመጽሐፍ ቅዱስ መዝገበ ቃላት መሰረታዊ ትርጉሙ አንዱ ስለሌላው መጸለይ መለመን ነው ብሎ ነው የሚፈታው። ስለዚህ ከዚህ መሰረቱ እየተነሳ ነው ሌሎቹ ውጤቶች ማለት ነው። ዮሐድ ምናልባት ማችን ለሱ እንትንስ ቢሆን ቤዛነትስ ቢሆን ምልጃ ማለት
ለምሳሌ እነ ጳውሎስ በተደጋጋሚ ስለኔ ጸልዩ ይል ነበር። ጳውሎስ ሙቱልኝ እያላቸውም ሊሆን ይችላል። ወዳጄ ሂሮ ሰምታል? ጥያቄ ከበድ ስለሚል በእናትህ ይቅርታ፣ ስራ ላይ ስለሆንኩ ነው። ካላመንከኝ ቪዲዮ ከፍቼ ላሳይክ። እንትን የምሰራው ስራ እንትን ስለሆነ ነው። ቅድሚያ የምሰጠው ነገር ስለሆነ አሁን ያልኩትን ሰምታል ወይ ነበር ያልኩት? ሰምቻለሁ። እኔ እየሰማሁ ነው። ለወርድም እዚህ ሆናለሁ። ሬዲ ሆኜ ተመቻችቼ እመለሳለሁ። እሺ። አይ ዮሐድ ምልጃ ልመና ብቻ ነው ብሎ ሲል እዚህ አቆየኝና አይ አይደለም ብለሃል። እዚህ አቆየኝና ሌላ እያወራን ነው። ቀጥሉ ዮሐድ ቀጥል። አይ እንደዚህ አይነት ፕሮቴስታንት እዚህ የሆናችሁ ወገኖቻችን የምንወያየው ነገረ ክርስቶስ ነው። ነገረ ክርስቶስ ማለት ደግሞ በጊዜያዊ አነዋወር ስለ ዘላለማዊው ህልውና ነው የምንማማር። ምድራዊ ተራ ስብሰባ በራሱ የተመቻቸ ሰዓትና አጀንዳ እስክሪብቶ ያስፈልጋል አይደል? ስለ ሰማያዊው ነገር እየተወያየን እስክሪብቶ መጽሐፍ ማስታወሻ ይዞ ቁጭ ብሎ በስርዓት መነጋገር ነው። የሚያምኑበትን መጽሐፍ አውጥቶ ማሳየት፣ በአንጻሩ ደግሞ የማያውቁትን ለመማር ራስን ማብቃት። እንዲሁናችሁ ግቡ። ከታዘቡት አንዱ ሁላችሁም ስራ ላይ ናችሁ። እኛ እኮ ስራ ፈቶች ሆነን አይደለም ቁጭ ብለን የምናስተምረው። ለመማር ማናውቀውን ለመማር የምናውቀውን ለመናገር ከዚህ ቁጭ ያልነው ለ3 ሰዓት 4 ሰዓት የተቀመጥነው አንደኛ ከሰማያዊው ትምህርት የሚበልጥ ሌላ ህይወት ስለሌለ፣ በሁለተኛ ደረጃ የያዝነው አጀንዳ ትልቅ ነገር ስለሆነ ለዚያ ብለን በክብር እውነትን እንገልጽላችሁ ዘንድ ያን እውነት አይታችሁ ደግሞ ብርሃናችሁ በሰዎች ፊት ይብራ እንደተባለ ብርሃናችን ክርስቶስ በሰው ፊት ስናበራ መብራቱን አይታችሁ አማናዊ ህይወትን ትወርሱ ዘንድ ነው የምንደክመው እንጂ እዚህ የምንመጣው ስራ ስለሌለን በዚህ በቲክታክ ዓለም ሰዓት ለማሳለፍ አይደለም የምንመጣው። ወደ 4ኛ መሰልከኛ አሁን አንተ ስራ ላይ ነን እያሉ ማለት ነው የሚወጡት። ስራ የሆነ ሰው ስራውን ይስራ። ስትጨርሱ ደግሞ ኑ ዘይት ቀን ይለክል ያጋይስት አይደል የሚል ጌታ ለሁለት ጌቶች የሚገዛ ባሪያ የለም። ወይ ስራችሁን ስሩ ወይ ክርስቶስን ተማሩ። ከፊል ግማሽ የሆነ ጆሮ ሰጥቶ የሆነ ሰዓት እየሰሙ የገባችሁ ለመሰላችሁና ያወቃችሁት ለመሰላችሁ ነገር ለመናገር አንደበታችሁን ትከፍቱና ያን ነገር እናብራራ ዘንድ ስንጀምር ደግሞ ቸኩያለሁ ብሎ ራስን ማስሮጥ ተገቢም አይደለም። ይህ ሃይማኖታዊ ድርጊት ነው። ከዚህ ውጡ የሚል ወንድማዊ ምክሬ ነው። ሲነሳ ለነበረው ምልጃ አንዱ ስለሌላው መለመን ነው የሚለው በደንብ ተገልጾ እንከሰግ ዝማ ከሜታ ጽምድረነ ምድራችን እንዳታቆሽሽ ከዚህ በኋላ ቆረጣት የሚል ቃል ያስተላለፈ የወይኑ ባለቤት ነው። እሱ ደግሞ ክርስቶስ ነው። አይ እስከ እከሪ መሬተ ምድሯን እስከምቆፍር እስከማለሰልስ ድረስ እባክህን ትንሽ ጊዜ 1 ዓመት ጨምርላት ብሎ ያስጨመረ ደግሞ ቅዱሳን መላእክት ናቸው። አንድም ቅዱሳን አባቶቻችን ናቸው፣ አንድም ቅዱሳን ሐዋርያት ናቸው፣ አንድም መምህረ ንስሐ ነው ብላ ቤተክርስቲያን በብዙ ተርጉማ አስቀምጣለች። የጌታ የምሳሌ ትምህርት ደግሞ እያንዳንዱ የሚመሰጠር ነው። ገበሬ ሊዘራ ወጣ። ሲዘራ ከሾህ መካከል የወደቀ አለ። ወበዘ ወርቀ ውስተ ፍኖት ከመንገድ ዳር የወደቀ አለ። ወበዘ ወርቀ ውስተ ኮክ ከጭንጫ መካከል የወደቀ አለ ይላል አይደለ? ከዚያ መልካም መሬት ላይ የወደቀ አለ። ወፈረ የፍሬ 30 ወ60 ወምዕተ መልካም መሬት የወደቀ 30 60 100 ፍሬ ያፈራ ይላል። ይሄ ጌታ በምሳሌ ላይ ያስተማረው ምሳሌ ሆኖ ግን አልቀረም። ፈክር ለነግዚው አሉት። ያ ትርጓሜ ግን ምንድነው? ተርጉምልን ሲሉት ነገራቸው። ሾህ መካከል የተባለ ነገር ንዝንዛፍኖ የያዛቸው ናቸው። መንገድ ዳር የተባለ ዲያብሎስ መጥቶ ትምህርቱን የሚያወጣባቸው ናቸው። አለት ላይ የተባለ ትምህርቱን ወዲያው ሰምተው ወዲያው እዚያው ላይ እየተመለሱ የሚመስላቸው ግን ወዲያው የሚጠፉት ናቸው። መልካም መሬት የተባለ ደግሞ በንጹህ ልብ የእግዚአብሔር ቃል የተዘራባቸው ያን ይዘው ለፍሬ የበቁት ናቸው ይላል። ይሲን ምን ማለት ነው? የእግዚአብሔር ቃል ሲነገር በምሳሌ የተነገረ ሁሉ የሚመሰጠር ነው። መንግስተ ሰማያት የስናፍንጭ ቅንጣትን ታክል ትመስላለች ሲብል ምን ማለት ነው ተብሎ ይተረጎማል። ምሳሌ ነው። ለኛ ሲሆን ምን ማለቱ ነው? 10 ደናግልን ትመስላለች፣ 5 ሰነፎች፣ 5 ልባሞች ሲል ማቴዎስ ወንጌል 25 ላይ ሰነፍ የተባሉት በዚህ ዓለም ያሉ በክርስቶስ እናምናለን የሚሉ ሃይማኖት አለን የሚሉ ነገር ግን ክርስቶስን የማያውቁት ናቸው። ልባሞች የተባሉ ክርስቶስም ሃይማኖትም የቀና ልቡናም ትሕትናም ፍቅርም ሁሉ የተሟላላቸው ናቸው። በሩ ተዘጋ ማለት መንግስተ ሰማያት ክርስቶስ መጣ ፈረደ፣ መንግስተ ሰማያት ተዘጋች ማለት ነው። እና እያንዳንዱ የእግዚአብሔር ቃል የሚመሰጠር የሚተረጎም ነው። ምን ማለት ነው ተብሎ ማለት ነው።
ምስጢር ለተነገረላቸው እንዴ ዝም ብሎ ድፍና አድርጎ ዝም ብሎ ይሄ ምሳሌውንም አንቀበልም ምሳሌ እኮ እናንተ ፊት በእውነት እግዚአብሔር በሚያውቅ ለመጥቀስ እኮ ተሳቀቀ ጌታ በምሳሌ ያስተምሯል ብለን እሱን አብነት አድርገን አንድ ምሳሌ ስንናገር ተረት ተረት ትላላችሁ እኒ ጸሐፍት ፈሪሳውያን ሰዱቃውያን የሚባሉት እኒ ስምንቱ ቤተ አይሁድ ረበናት የሚባሉት ጌታን እንዲህ ነው ሲሉት የነበረ ሲናገር ይኸው ተረት ጀመረ ነበር የሚሉት እና ዛሬም ለኛ እንደዚያ ሆናችሁብን በእውነት እግዚአብሔር በሚያውቅ የልብ ጆሮአችሁን ክፈቱና ተማሩ ወደናንተ ወደዚህ በመምጣት እንደ ደላላ ኮሚሽን የሚከፈለን ሰዎች አይደለንም ዘላለማዊ ህይወትን እዩ ብለን ነው ጉልበታችን በተለይ ነው አሁን እግዚአብሔር በሚያውቅ አሞኝ እያለ ነው ጉንፋን እንዲሁ እየተነፋነፍኩ የምናገረው ማለት ነው ሌሎችም ወንድሞች እንዲሁ በተመሳሳይ እንደ ምድራዊ ድለላ የሆነ ነገር ስለሚከፈለን አይደለም ባትሪያችንም ጉረሯችንም እየሞቀ ገንዘባችንም እየጨረስን እዚህ ቁጭ ብለን የምናስተምር ዳታ ሞልተን ሰማያዊ ሀገር ለወንድሞቻችን እንጠቁማለን ብለን ነው በእናንተ መክበር ደግሞ እኛ ሰማያዊ ክብር እናገኛለን ብለን ስለምናስብ ነው ስለዚህ እሱ ላይ በደንብ ልዩ ትኩረትና ጥናት ማድረግ በተቻለ አቅም ንጹህ ስብዕና እንዲኖራችሁ አደራ ለማለት ወዳለው ያባው አምላክ ሁላችንን በቸርነቱ ይጠብቀን ስለነበረን ጊዜ አምላክን እያመሰገን እኔ ከዚህ በኋላ በወጣ መልካም ነው ቀጣይ የምንገናኝ ይሆናል ማለት ነው ወንድማችን ይሮ በደንብ ተማር አንብ ጠይቅ ምንም ችግር የለውም መማር ማወቅ ክብርን ሲያሰጥ እንጂ ሲያዋርድ አይተንም ሰምተንም አናውቅም መሰረቱ መጽሐፍ ቅዱስ ነውና አንዱ ስለሌላው መለመን ቤተክርስቲያን ላይ ሲሆን ተቃወማችሁት እንጂ በያዳራሹ ሲደረግ የምናየው ድርጊት ነውና እሱን እንድትይዙልኝ ለማለት ወዳለው የክርስቶስ ሰላም ለሁላችን ይብዛ አመሰግናለሁ ለነበረን ጊዜ ፍጹም እግዚአብሔርን አከብረዋለን አመሰግነው ማለት መምህር ቃለ ሕይወት ያሰማልን ሰላም ሁኑልን አባቴ እሺ እሺ ሁላችሁን ሰላም ብያለሁ ደህና ሁኑ ሰላም መምህር ሰላም ይደሩ እናመሰግናለን ቃለ ሕይወት ያሰማልን አባ ያሰማል